ኦኬ ሰላም ሰላም፣ እንዴት ናችሁ? ፓይተን ፕሮግራሚንግን መማር ከፈለጋችሁ ወይም ደግሞ መማር ፈልጋችሁ ግን የአማርኛ እንትኑን በደንብ የተቸገራችሁ ካላችሁ ይህ ቪዲዮ ለእናንተ ነው ማለት ነው። የፓይተን ፉል ኮርስ ጆርናያችን ጀምሯል። ዩካን ፎሎ አፕ ሚ። ሶ ምንድነው መጀመሪያ ፓይተን ፕሮግራም ምንድን ነው ብለን ኢንትሮዳክሽኑን እናያለን በዚህ ቪዲዮ ላይ። ኢንትሮዳክሽኑን እና ኢንስታሌሽኑን እንዴት አድርገን ፓይተን ኢንቫይሮንመንትን ኢንስቶል እናደርጋለን። ዘን እሱን ከጨረስን በኋላ የመጀመሪያ ኮዳችንን ኤክሰርሳይዝ እናደርጋለን ማለት ነው። አይ ሆፕ ጥሩ ስኪል አፕዴት እንደምታደርጉ ወይም ጌን እንደምታደርጉ ተስፋ አደርጋለሁ። እናንተ ኮንሲስተንት የሆነ ክትትል ይኖራችሁ። ቪዲዮውን ላይክ፣ ሸርን፣ ሰብስክራይብ ማድረግን አትርሱ። ኦኬ ወደ ሌሰኑ እንሄድ። ፓይተን ፕሮግራም ምንድን ነው ስንል ፓይተን ፕሮግራም ማለት እንግዲህ እንደሚታወቀው it is one of the most interesting programming language especially በዚህ ሰዓት አርቲፊሻል ኢንተለጀንስ ዓለምን እየተቆጣጠረ ባለበት ሰዓት ፓይተን ላንጉጅ ወይም ፓይተን ፕሮግራሚንግ ላንጉጅ that is the language of AI, it is the language of machine learning, the language of deep learning. ሶ የነዚህ ላንጉጆች እስከሆነ ድረስ ፓይተን መማር በጣም በጣም ትርፋማ ነው የሚያደርገው ማለት ነው። ስለዚህ ፓይተን ምንድን ነው ስንል ፓይተን is a popular programming language. It was created by Guido van Rossum in 1991. በዚህ ኢንዲቪዥዋል 1991 ኢንቨንት የተደረገ ቤስት የሆነ ፕሮግራሚንግ ላንጉጅ ነው። ለምን ይጠቅማል ስንል it is used for ዌብሳይት ዲቨሎፕመንት። ዌብሳይት ዲቨሎፕመንት ለምን ዌብሳይት ዲቨሎፕመንት ስፔሻሊ ሰርቨር ሳይድ ኮድ ያው ፍሮንት ኤንድ ኤንድ ባክ ኤንድ ኮድ አለው። ዌብሳይት ስንል ፍሮንት ኤንዱን በተለያዩ ላይብረሪዎች ወይም በተለያዩ ላንጉጆች ጃቫስክሪፕትን ተጠቅመን ኤችቲኤምኤልን ተጠቅመን ሲኤስኤስን ተጠቅመን ወይም ደግሞ ሞደርን ፍሬምወርኮችን እና ሪያክት እና አንጉላር ተጠቅመን ፍሮንት ኤንድ ኮዱን ልንጽፈው እንችላለን። ባክ ኤንዱን ግን ፓይተንን ተጠቅመን መጻፍ እንችላለን ማለት ነው። በእርግጥ ሌሎች ላንጉጆች ቢኖሩም እነ ኖድ ጂኤስ የጃቫስክሪፕት ባክኤንድ ላንጉጅ ነው። እነሱንም ተጠቅመን እነ ፒኤችፒ ምናምን ተጠቅመን መጻፍ ብንችልም ግን ሞር ኢንተረስቲንግ ኤንድ በአሁኑ ሰዓት ሞር እያደገ ሞር ዲማንደብል የሆነ ላንጉጅ ማለት ፓይተን። ስለዚህ እሱን ማወቅ ማለት በጣም ኢን ዘ ማርኬትም ሞር ዲማንደብል የሚያደርግ ስኪል ነው ማለት ነው። ሌላው ለሶፍትዌር ዲቨሎፕመንት ያገለግላል። ሶፍትዌር ዲቨሎፐሮች የተለያዩ ሶፍትዌሮችን ቢልድ አፕ ለማድረግ ፓይተን ላንጉጅን ተጠቅመው ቢልድ ማድረግ ይችላሉ ማለት ነው። ፎር ማትማቲካል ኦፕሬሽን የተለያዩ ማትማቲካል ኦፕሬሽኖችን ለመስራት ፓይተን ሰፊሽንት የሆኑ ላይብረሪዎች አሉት። በጣም ሰፊሽንት የሆኑ ላይብረሪዎች ማለት ነው። ስለዚህ ለምሳሌ እነ ነምፓይ እነ ፓንዳ በጣም በጣም ሰፊሽንት የሆኑ ላይብረሪ ፓይተን በዋናነት የሚታወቀው በጣም ኤክሰስ የሆነ ላይብረሪ ስላለው ነው እና ማትማቲካል ኦፕሬሽኖች ሞር ከምናውቃቸው ትራዲሽናል ኦፕሬሽኖች አድካሚ ከሆኑ ኮምፕሊኬትድ ከሆኑ ማትማቲካል ኦፕሬሽኖች ይልቅስ ፓይተንን ተጠቅመን ሞር ክሊን ኤንድ ሲምፕል በሆነ መንገድ ማትማቲካል ኦፕሬሽኖችን መስራት እንችላለን ማለት ነው። ለሲስተም ስክሪፕቲንግ ሌላው ደግሞ ለሲስተም ስክሪፕቲንግም እንደዚሁ ያገለግለናል ማለት ነው። በተለይ አርቲፊሻል ኢንቴሊጀንስ እና ማሽን ለርኒንግ በጣም የሚጠቀሙት የፓይተን ላንጉጅ ነው። ስለዚህ ኢት ኢዝ ቨሪ ኢንተረስቲንግ ፕሮግራሚንግ ላንጉጅ ነው ማለት ነው። ፓይተን እንግዲህ የተለያዩ ፕላትፎርሞች ላይ ይሰራል። ዊንዶ ላይ ኦፕሬቲንግ ሲስተማችን ዊንዶ ከሆነ ማክ ኦፕሬቲንግ ሲስተም ካለን ሊነክስም ካለን ራስበሪ ፓይም ካለን ዊዛውት ኤኒ ሪስትሪክሽን ኤንድ ዊዛውት ኤኒ ሊሚቴሽን ፓይተን ኮድም መጻፍ እንችላለን ማለት ነው። የትኛውም ኦፕሬቲንግ ሲስተም ላይ ፋንክሽናል ነው ማለት ነው። ሌላው ፓይተን ሀዝ ሲምፕል ሲንታክስ ሲሚላር ቱ እንግሊዝ ላንጉጅ። ልክ እንደ እንግሊዝኛ ላንጉጅ ከሌላው ፕሮግራሚንግ ላንጉጅ ለየት የሚያደርገው ሲምፕል ነው። ሲንታክሶቹ በጣም ሲምፕል ናቸው። ለምሳሌ ሌሎች ፕሮግራሚንግ ላንጉጆች ፕሪቪየስ ኮዲንግ ስኪል የሚጠይቁ ናቸው። አንዳንዶቹ የሚጠይቁ ወይም ልምምድ የሚጠይቁ የተለያዩ ሲንታክሶችን ሞር ማጥራት የሚጠይቁ ፕሮግራሚንግ ላንጉጆች ናቸው። ፓይተን ግን ሞር ወደ እንግሊዝኛ ቋንቋ የቀረበ ቫሪያብል ኦልሬዲ አሳይን ስናደርግ ሞር በጣም ፕሪቪየስ የሆነ ኮዲንግ ኤክስፔሪየንስ የማይጠይቅ ለጀማሪዎች በጣም ተገቢ የሆነ ፕሮግራሚንግ ላንጉጅ ነው ማለት ነው። እንዴት ነው የሚለውን ወደፊት ፕራክቲስ ስለምናደርግ በጣም የሚገባን ይሆናል ማለት ነው።
ሌላው ፓይተን ራይስ ኢንተርፕሬተር ሲስተም ነው። ኢንተርፕሬተር ሲስተም ስንል ለምሳሌ ሌሎች ፕሮግራሚንግ ላንጉጆች እኛ የምንጽፈው በሃይ ፕሮግራሚንግ ላንጉጅ ነው። ኮምፒውተሩ ደግሞ የሚረዳው በማሽን ላንጉጅ ነው። ዛት ሚዛን ኢንተርምስ ኦፍ 0 and 1 ማለት ነው። ነገር ግን ፓይተን የምንጽፈው ኮድ ኦልሬዲ ኢንተርፕሬተር ነው። ኮምፓይለር ወይም ሌላ እንትን አያስፈልገውም፣ ሶፍትዌር አያስፈልገውም ማለት ነው። it is considered or it can be treated in a procedural way, object oriented way, functional way. ያ ሶ በዚህ መልኩ ነው ፓይተን መጀመሪያ ኢንስቶል እናድርገውና ፓይተን እንዴት ኢንስቶል እናደርጋለን ወይም እንዴት ዳውንሎድ እናደርጋለን የሚለውን እንግዲህ ዘን ከዛ የመጀመሪያ ኮዳችንን በመጻፍ እንጀምራለን ማለት ነው። ኦኬ ስለዚህ ፓይተን ኢንስቶል ወይም ዳውንሎድ ለማድረግ ቀጥታ ወደ ብራውዘራችሁ እናንተ ወደምትጠቀሙት ብራውዘር አይዘር ፋየርፎክስ ሊሆን ይችላል፣ ኤጅ ሊሆን ይችላል፣ ሞዚላ ሊሆን ይችላል፣ ክሮም ሊሆን ይችላል። ወደ ፈለጋችሁ ብራውዘር ሄዳችሁ ዲፎልት ብራውዘራችሁ ላይ ሄዳችሁ ፓይተን ዳውንሎድ ማድረግ ትችላላችሁ። ለምሳሌ እኔ በዲፎልት ብራውዘሬ ክሮም ነው። ስለዚህ ክሮም ላይ ሄጄ ፓይተን ዳውንሎድ ማድረግ ትችላለሁ ማለት ነው። ፓይተን እዚህ ጋር አድሬስ ባሩ ላይ ፓይተን ዳውንሎድ ብዬ መጻፍ እችላለሁ ማለት ነው። ይሄው ፓይተን ዳውንሎድ ስለው ይመጣልኛል ማለት ነው። ይሄው የመጀመሪያ ላይ የሚመጣው ኢንተርፌስ ዳውንሎድ ፓይተን ይላል። python.org ይሄ ትክክለኛ ሳይታቸው ነው ማለት ነው። ፓይተን ዳውንሎድ የምናደርግበት ሳይት ነው። እዚህ ጋር ክሊክ እናደርጋለን ማለት ነው። ክሊክ ስናደርግ ይሄው ይመጣልናል። ይሄኛው ኢንተርፌስ ይመጣል። እዚህኛው ኢንተርፌስ ላይ ይሄው ዳውንሎድ የሚለው ናቪጌሽን ባር አለ። እሱ ላይ ዊንዶ ማክ ኦፕሬቲንግ ሲስተም አዘር ፕላትፎርም ምናምን ይላል። ስለዚህ እናንተ ኦፕሬቲንግ ሲስተም የትኛው ነው? ማክ ኦፕሬቲንግ ሲስተም ነው ያላችሁ? ዊንዶስ ነው? የትኛው ነው? ስለዚህ የራሳችሁ ሎካል ማሽን የምታውቁት ራሳችሁ ናቸው። ስለዚህ ለምሳሌ እኔ ዊንዶ ነው፣ ዊንዶ ላይ ክሊክ አደርጋለሁ ማለት ነው። ዊንዶ ላይ ክሊክ ሳደርግ ይሄኛው ኢንተርፌስ ይመጣልኛል። እዚህኛው ኢንተርፌስ ላይ ወደ ታይ ስክሮል አድርግና ይሄው ዳውንሎድ ዊንዶስ ኢንስታለር 64 ቢት 32 ቢት ምናምን ይላል። ይሄም ዲፔንድስ ኦን አወር ኦፕሬቲንግ ሲስተም ኦፍ ሎካል ማሽን። ስለዚህ እኛ ሎካል ማሽናችን ወይም እኛ ፐርሰናል ኮምፒውተራችን ኦፕሬቲንግ ሲስተሙ 64 ቢት ነው 32 ቢት ነው። ሁላችንም የራሳችንን ስለምናውቀው የትኛውን የሚለውን ክሊክ እናደርጋለን ማለት ነው። ለምሳሌ እኔ 64 ቢት ነው፣ ስለዚህ ላይ ክሊክ አደርጋለሁ ማለት ነው። ስለዚህ ዳውንሎድ ይለኛል ማለት ነው። ይሄው ዳውንሎድ ሆነ። ዳውንሎድ ከሆነ በኋላ እዚህ ጋር ክሊክ አደርጋለሁ። ኦልሬዲ ዳውንሎድ ነው ስለጨረሰ ዳውንሎድ እለዋለሁ። ይሄው ይሄኛው መጣልኝ ማለት ነው። ስለዚህ አሁን እኔ እየመጣልኝ ሞዲፋይ ሪፔር አንኢንስቶል እያለኝ ነው። ለምንድን ነው እንደዚህ የሚለኝ? ኦልሬዲ ፓይተንን ኢንስቶል ስላደረግኩ ነው። ስለዚህ እኔ ካንስል እለዋለሁ። እናንተ በዚህ መልኩ ኢንስቶል የሚል ነው የሚመጣላችሁ። ኢንስቶል ትሉታላችሁ። እዚህ ጋር እዚች አካባቢ ላይ ፓዝ ምናምን መላለ ያችን ቼክ ታደርጓታላችሁ። ኦኬ ወይ ስለዚህ ይሄ ፓይተን አፕሊኬሽን ዳውንሎድ ሆኗል አልሆነም እንዴት አድርገን ቼክ ማድረግ እንችላለን? ቼክ ማድረግ የምንችለው ኮማንድ ፕሮምፕታችን ላይ ሄደን ቨርዥኑን ስንጠይቅ ቨርዥኑን ከመለሰልን ወይ ኦልሬዲ ዳውንሎድ፣ ካልሆነ ግን እንደገና ሪዳውንሎድ ማድረግ አለብን ማለት ነው። ስለዚህ ሌትስ ጎ ቱ ዚ ሲኤምዲ ኦር ኮማንድ ፕሮምፕት ፓርት። ስለዚህ ሰርች ባሯ ላይ ስታርት አካባቢ ማለት ነው ሲኤምዲ ብለን እንጽፋለን። ይሄው ይሄኛው ኮማንድ ፕሮምፕት ኢንተርፌስ ይመጣልናል። ስለዚህ ፓይተን ስፔስ ዳሽ ዳሽ ቨርዥን ብለን ስንጠይቅ ቨርዥኑን መመለስ አለ። ይሄው ፓይተን 3.13.3 ይሄ ፓይተን ቨርዥን መመለሳል ማለት ነው። that indicates our Python application is already downloaded ሆኖልናል ማለት ነው። ኔክስት ይሄ አፕሊኬሽን ተወረደልን በኋላ ባይ ዲፎልት ፓይተን ፒፕ የሚባል ላይብረሪ አለው። ይሄ ወይም ፓኬጅ አለው። ይሄ ፓኬጅ የሚጠቅመን የተለያዩ ላይብረሪዎችን ዳውንሎድ ለማድረግ ነው። ፓይተን ላይ ኮድ ለመጻፍ የተለያዩ ላይብረሪዎች ሊያስፈልጉ ይችላሉ እንደየሁኔታው ማለት ነው። ስለዚህ እነዛን አቅፎ የያዘ ፓኬጅ አለ። ምንድነው እሱ? ፒፕ ይባላል። ስለዚህ ከዛ ከፒፕ ላይ ኮድ ኤዲተራችንን ዳውንሎድ ማድረግ እንችላለን። ያ ለምሳሌ የኔ ጁፒተር ኖትቡክ ነው መጠቀም ፈልገው፣ እናንተ እንደፈለጋችሁ ይሄ ላይ ያስፈልጋችሁ ሁሉ ይችላል። ለምሳሌ ቪዥዋል ስቱዲዮ ኮድ መጠቀም ትችላላችሁ፣ ፓይቻር መጠቀም ትችላላችሁ፣ አናኮንዳ መጠቀም ትችላላችሁ፣ ፓይተን ጁፒተር
መጠቀም ትችላላችሁ። ለምሳሌ እኔ ጁፒተር ኖትቡክ ነው። ጁፒተር ኖትቡክ እንዴት አድርጌ ኢንስቶል አድርጋለሁ ስል ፒፕ ኢንስቶል ኖትቡክ እለዋለሁ ማለት ነው። ይሄው እንደዚህ ብዬ ኢንተር እለዋለሁ። እኔ ኦልሬዲ ኢንስቶል አድርጌያለሁ ለእናንተ ለማሳየት ብዬ ነው። ስለዚህ እነዚህ ብላችሁ ጽፋችሁ ኢንተር ስትሉት ኖትቡክን ኢንስቶል ያደርግላችኋል ማለት ነው። ኢንስቶል ካደረገ በኋላ ኮድ ኤዲተሩ ኢኒሻላይዝ ማድረግ አለብን አይደለ? ኢኒሻላይዝ ለማድረግ ደግሞ ቀጥታ ጁፒተር ኖትቡክ ብለን እንጽፋለን። ነው ጁፒተር ኖትቡክ። በጁፒተር እና ኖትቡክ መካከል ስፔስ አለ። ያው ሲንታክስ ግድ ነው እዚህ ላይ ኮድ ስለሆነ ኦኬ። ስለዚህ ኢንተር እንለዋለን ማለት ነው። አሁን ኢኒሻላይዝ ያደርግልናል። በዲፎልት ብሮዘራችን ይከፍትልናል ማለት ነው። ይሄው እየከፈተልን ነው። ኦኬ ይሄው እንደምታዩት እዚህ ጋር ከፈተልን ማለት ነው። ይሄን ኢንተርፌስ አመጣልን። ስለዚህ እዚች ጋር ዘራይት ኮርነር ሳይድ ኒው የምትልበትን ነገር አለች። እሷ ላይ ክሊክ አድርገን አዲስ ኢንተርፌስ ወይም አዲስ ፋይል እንከፍታለን ማለት ነው። የፓይተን ፋይል እንከፍታለን ማለት ነው። ይሄው እንደዛ አድርገን ከፈተልን ማለት ነው። ወል ስለዚህ አሁን ኖትቡካችንን ኢኒሻላይዝ አደረግን። ኦልሬዲ ኮዳችንን መጻፍ እንጀምራለን ማለት ነው። ኦኬ ስለዚህ ፓይተንን ኢንስቶል አደረግን። እስቲ ፕሪንት ሄሎ ወርልድ የሚለውን ፕሪንት እናድርግ እስቲ። ፕሪንት ፕሪንት ሄሎ ወርልድ ብለን ከዛ ይህንን ረን ለማድረግ ከላይ ያለው መኑ ላይ የሆነች ቀስት ምልክት አለች። እሷን ክሊክ ስናደርጋት ረን ያደርግልናል ኮዳችን ማለት ነው። ኤግዛክትሊ ሄሎ ወርልድ የሚለው ፕሪንት አውት ሆነልን ማለት ነው። ስለዚህ የመጀመሪያ ኮዳችንን ጻፍ። ኦኬ ሌትስ ጎ ቱ ዘ ኔክስት። ለምሳሌ ራይት ፓተርን ኮድ ቱ ፕሪንት ሄሎ ወርልድ ኦልሬዲ ጻፍን። ኦኬ ሪዲንግ ዩዘር ኢንፑት ለምሳሌ ራይት ፓይተን ኮድ ቱ አክሴፕት ዩዘር ኔምስ ኤንድ ዲስፕሌይ ሜሴጅ ሃይ ናይስ ቱ ሚት ዩ የሚለውን እንጻፍ እስቲ። በፓይተን ኮድ ተጠቅመን ሄሎ ሃይ ናይስ ቱ ሚት ዩ የሚለውን እንጻፍ እስቲ። ኢንፑት ሜትር ተጠቅመን ማለት ነው። ኢንፑት ሜትር ማለት የሚያገለግለን ምንድነው? ከዩዘር የሆነ ዳታ ለመቀበል ነው። ለምሳሌ ኔም እንበልና ኔም የሚባል ቫሪያብል ኢንፑት ሜትር በኢንፑት ሜትር ለምሳሌ ስንት ነገር እንዲሰጠን እዚች ጋር የሆነ ነገር እንጻፍበት። ኢንተር ዩር ኔም ኦኬ ዘን ፕሪንት። ለዛ ነው ወደ እንግሊዝኛ ቋንቋ የቀረበ ነው ያልኳችሁ። አሁን እዚህ ጋር ኔም የሚለው ኖርማል የምናውቀው ወርድ ነው። ያ ሌሎች ፕሮግራሚንግ ላንጉጆች ቢሆኑ ለምሳሌ እንደዚህ ቫሪያብል ዲክሌር ለማድረግ ሌት ኔም ኢኳልስ ቫር ኦር ኮንስት እያል ነበር እንትን ነው። ፓይተን ላይ እንደዛ የሚባል ጣጣ የለም። ቀጥታ ቫሪያብሉን ነው ስቴት የምናደርገው ማለት ነው። ኦኬ ፕሪንት እናድርገው እስኪ መጻፍ የፈለግነውን ነገር። ፕሪንት የሚባለው ኦልሬዲ ቲዝ ሜትድ ቢልቲን ሜትድ ነው። ይሄ ነው። ናይስ ቱ ሚት። ኦኬ እንደዚህ ካልን በኋላ እስቲ ፕሪንት እናድርገው ወይም ረን እናድርገው ማለት ነው። ይሄን ረን ስናደርግ ስም የምናስገባበት ኢንፑት ሜትድ ይመጣልናል ማለት ነው። ለዛ ነው ኢንፑት ሜትድ የሚጠቅመን ማለት ነው። ከዛ በኋላ ፕሪንት የሚያደርግልን ይሄው ፕሪንት ሜትድ ውስጥ ኔም የምትባለውን በካርል ብሬስ አስገብተናታል አይደለ? ስለዚህ ይሄ እቺ ካርል ብሬስ ምንድነው የምትጠቅመን? የምናስገባ የምንሰጠውን ኔም እዚህ ውስጥ ሰብስቲቲዩት ያደርጋታል ማለት ነው። ኦኬ ሌትስ ራን። ይሄው ኢንተሪዮር ኔም ብሎ አመጣልን ማለት ነው። ለምሳሌ አበበ እንበል። አበበ ኦኬ ኢንተር ስንለው ሄሎ አበበ ናይስ ቱ ሚት ዩ የሚለው ፕሪንት አውት ሆነልን ማለት ነው።
በዚህ መልኩ ኮዳችንን መጻፍ ማቀላጠፍ እንችላለን ማለት ነው። እንደምታዩት በጣም ሲምፕል የሆነ ፕሮግራሚንግ ላንጉጅ ነው። ኦኬ እስቲ ስለ ቤዚክ ሲንታክሶቹ እስቲ ቤዚክ ሲንታክሶቹ ምን ይመስላሉ? ዳታ ታይፖቹ ኦልሬዲ እነሱን እስቲ ወደፊት እንይ። ለምሳሌ ቫሪያብል ምንድን ነው ስንል ቫሪያብልስ አር ኮንቴነርስ ፎር ስቶሪንግ ዳታ ቫሉስ። ቫሪያብል ማለት ልክ እንደ ኮንቴነር አስቡት፣ ወይም እንደ ሚሞሪ አስቡት። ለምሳሌ ሚሞሪ የሆነ ነገር ስቶር ነው አይደል የሚያደርግልን። ስለዚህ እንደዛ አስቡት። ቫሪያብል ማለት የሆነ ነገር ስቶር የሚያደርግልን የሆነ ነገር የሚይዝልን ማለት ነው። ያ ስለዚህ ፓይተን ሃዝ ኖ ኮማንድ ፎር ዲክሌሪንግ ቫሪያብል። ምንም ኮማንድ አያስፈልገውም ዲክሌር ለማድረግ ነው። ኮንስት ቫር ሌት ምናምን ኢንት ምናምን የሚባል አያስፈልገውም። ቀጥታ የቫሪያብልን ስም ብቻ ነው የምንጽፈው። ቫሪያብል is created the moment you first assign value to it። ያ ለምሳሌ x equals 5 y equals John can be a single or double quotation። ለምሳሌ እዚህ ጋር ዳታ ታይፕ ወደፊት እናያለን። እዚህ ጋር ኮቴሽን ለምን ተጠቀመ? ኦር ካን ቢ ሲንግል ኦር ዳብል ኮቴሽን የሚለው ምንድን ነው? ይሄ አሁን ዳብል ኮቴሽን ነው አይደል? ሲንግል ኮቴሽን ማድረግ እንችላለን። ስለዚህ ኮቴሽን የምንጠቀመው መቼ ነው? ዳታ ታይፓችን ስትሪንግ ሲሆን ነው። ስትሪንግ ካልሆነ ፍሎት ወይም ነምበር ወይም ኢንቲጀር ከሆነ ችግር የለብንም። እንደዚህ አይነት ኮቴሽን አንጠቀምም ማለት ነው። ግን ስትሪንግ ላይ ኮቴሽን እንጠቀማል፣ ግድ ነው። ስትሪንግ መሆኑን ያመላክተናል ማለት ነው። ኮቴሽኑ ግን ዳብል ኮቴሽንም ሆነ ሲንግል ኮቴሽንም ዳዝንት ኤኒ ዲፈረንስ። ሶ ሌትስ ዲክሌር ቫሪያብል። ቫሪያብልን ስቴት እናደርግ። ቫሪያብል ማለት እንግዲህ ኮንቲነር ነው ብለናል ፎር ስቶሪንግ ዳታ ቫሉስ። ያ ስለዚህ እስቲ ወደ ኮድ ኤዲተራችን ወደ ጁፒተር ኖትቡክ እንሄድና ለምሳሌ ኤክስ የምትባል ቫሪያብል 5 የሚል ቫልዩ ሰጠናል። በፕሮግራሚንግ ላንጉጅ ይሄ ኢኩል ይሆናል ምልክት ማለት ትክክለኛ ኖርማሊ በማትማቲካል ኦፕሬሽን የምናውቀውን ኢኩል ይሆናል ምልክት አይደለም የሚያመለክተን። ያ አሁን ለምሳሌ ይሄን ኤክስ ኢኳልስ 5 እና ኤክስ ኢኳልስ 5 ማለት ታዘ ቢግ ዲፈረንስ፣ ትልቅ ዲፈረንስ አላቸው። ያ ኖርማል እኛ የምናውቀው ኢኩል ይሆናል ምልክት ማለት ይሄ ኤክስ ኢኳልስ 5 በሚለው ነው በፕሮግራሚንግ ላንጉጅ የሚያሰደድ። አንድ ኢኩል ይሆናል ምልክት ከሆነ ኢኩል ይሆናል ምልክት ሳይሆን የሚያሳየን አሳይኔሽን ወይም አሳይንድ ኦፕሬተር ነው የሚባለው፣ አሳይንመንት ኦፕሬተር ነው የሚባለው። ያ ማለት ኤክስ ቫሪያብል ከሆነ ኦልሬዲ ኢትስ ኮንቴነር ነው ብለናል። 5 ደግሞ ቫልዩ ነው። ስለዚህ እቺን 5 ወይም ይሄን 5 ቁጥርን ኤክስ የሚባለው ቦታ ላይ ኤክስ የሚባለው ኮንቴነር ውስጥ አስቀምጥልኝ እንደማለት ነው። አሳይንመንት ኦፕሬተር ማለት ነው ያ። ስለዚህ ከኖርማል ከምናውቀው ማትማቲካል ኦፕሬሽን ጋር ክላሽ እንዳያደርግብን ማለት ነው። ስለዚህ አሁን አንድ ቫሪያብል እንትን ለምሳሌ ፕሪንት ኤክስ ብንለው ፕሪንት ኤክስ ብለን ረን ብናደርገው አሁን 5ን ፕሪንት አውት ያደርግልናል ማለት ነው ያ። ኦኬ ያሁን ነምበር ነው። እስቲ ሌላ ለምሳሌ ኔም ከሆነ ደግሞ ግዴታ ካራክተር ስለሆነ ወይም ኮምቢኔሽንስ ኦፍ ሌተርስ ስለሆነ ግዴታ በኮቴሽን ውስጥ እናስቀምጣለን። ኮቴሽን whether it is single quotation or double quotation it doesn't matter። ለምሳሌ ጆን ብንል ፕሪንት ኔም ብንለው ጆንም ፕሪንት ያደርግልናል ማለት ነው። ይሄ ጆንም ፕሪንት ያደርግልናል። ያ በዚህ መልኩ ቫሪያብላችንን ስቴት ማድረግ እንችላለን። ቫሪያብል ዶንት ኒድ ቱ ቢ ዲክሌርድ ዊዝ ኤኒ ፓርቲኩላር ታይፕ። ያ ሌት ኮንስት ምናምን እንዳልነው አስቀድሜ እንደነገርኩኝ በዛ መልኩ ስቴት ማድረግ አያስፈልገንም። ቀጣይ ቫሪያብል ኔም ነው እንትን የምንለው ማለት ነው። ኦኬ ቤዚክ ሲንታክስ ኤንድ ዳታ ታይፕስ የሆነ ኮንቲኒዩስ የሆነ ወይም ከቀድሞ የቀጠለ ነው። ለምሳሌ ካስቲንግ የሚባል ኮንሴፕት አለ። ካስቲንግ that means that if you want to specify the data types of a variable this can be done with casting። ዳታ ታይፑን ስፔሲፋይ ማድረግ ተፈለግን ለምሳሌ ወደ ኮድ ኤዲተራችን እንሄድና ካስቲንግ የሚለውን ኮንሴፕት እንየው። ለምሳሌ x ኢኳልስ 5 ነው አይደለ? ኖርማሊ ዲፎልቱ ኢንቲጀር ነው ግን
ለምሳሌ እኔ ፍሎት አድርግልኝ። ፍሎት ማለት ነምበርስ ኤክስፕረስ ኢን ተርምስ ኦፍ ዴሲማል በፖይንት በነጥብ የሚገለጽ ነገር በሙሉ ፍሎት ይባላል በፕሮግራሚንግ ላንጉጅ ማለት ነው። እና ኤክስን ወደ ፍሎት ቀይርልኝ ካልኩት ይሄ ካስቲንግ ስፔሲፋይ ማድረግ አለብን። ለምሳሌ ዋይ ኢኳልስ ወይም ደግሞ ኤክስ ኖርማሊ ኤክስ ኢኳልስ ፍሎት ኦፍ ፍሎት ኦፍ 5 አልኩት ማለት ነው። አሁን ፕሪንት ኤክስ ብለው ኖርማል ኤክስን የኤክስን ቫልዩ በፖይንት መልክ ነው የሚያመጣልኝ ማለት ነው። ለምን 5.0 ምናምን ብሎ ማለት ነው። ሉክ ያ 5.0 በነጥብ በዴሲማል አመጣው ማለት ነው። ይሄ ካስቲንግ ይባላል። አንድም ዳታ ታይፕ ወደ ሌላ ዳታ ታይፕ እንዲቀየረው ካደረ መቻል ካስቲንግ ይባላል። ያ ካስቲንግ ይባላል። ለምሳሌ ይህንኑ ፍሎት የነበረውን የኤክስን ቫልዩ ወደ ኢንቲጀር መቀየር እንችላለን። ያ ኤክስ ኢኳልስ ኢንት ኦፍ 5 ብንለው ዘን ፕሪንት ኤክስ ብንለው ወደ ኖርማል ወደ መጀመሪያ ይመልስልናል ማለት ነው። ወደ ኢንቲጀር አደረገልን ማለት ነው። ሉክ የመጀመሪያው 5.0 ነበር፣ አሁን 5 አደረገልን። ያን ማለት ፍሎት የነበረውን ወደ ኢንቲጀር መለሰልን ማለት ነው። ኦኬ ለምሳሌ ነምበር የነበረውንስ ወደ ስትሪንግ መቀየር አንችልም? እንችላለን። ሌትስ ሲ ለምሳሌ ኢንት ኦፍ 5 ያልኩትን ስትሪንግ ኦፍ ልበለው። ስትሪንግ ኦፍ ስለዚህ 5ን አሁን እንደ ስትሪንግ ሳይሆን ሶሪ እንደ ነምበር ወይም እንደ ኢንቲጀር ወይም እንደ ፍሎት ሳይሆን ፕሪንት የሚያደርግልኝ እንደ ስትሪንግ ወይም እንደ ካራክተር እንደ ሌተር አድርጎ ነው ፕሪንት አውት የሚያደርግልኝ ማለት ነው። ያ ይሄው አሁን እዚህ ጋር 5 ምንድን ነው ላያስታውቃችሁ ይችላል። ኖርማሊ ቁጥር 5 ነው እንትን ያለው፣ ግን ዳታ ታይፑን ማወቅ እንችላለን። ያ ዳታ ታይፑ ምንድነው ብለን ስንጠይቅ ትክክለኛ ወደ ስትሪንግ እንደተቀየረች ይነግረናል ማለት ነው። ያ ኦኬ ወደሚቀጥለው እንሂድ። የሚቀጥለው ኮንሴፕት ምንድነው? ሩልስ ፎር ፓይተን ቫሪያብልስ። ፓይተን ቫሪያብሎችን ስቴት ለማድረግ ምን አይነት ሩሎችን መከተል አለብን ስንል የመጀመሪያው ቫሪያብል ኔም መስት ስታርት ዊዝ ሌተር ኦር አንደርስኮር ካራክተር። ያ በሌተር ወይም በአንደርስኮር መጀመር እንችላለን። ያ ቫሪያብል ኔም ካኖት ስታርት ዊዝ ነምበር፣ በቁጥር መጀመር አንችልም። በቁጥር ቫሪያብልን በቁጥር መጀመር አንችልም። ያ ይህ ማለት ምን ማለት ነው? ለምሳሌ እዚህ ጋር ኔም ኢኳልስ ጆን ብያለሁ አይደለ? ሁለት ቁጥር ብዬ ኔም ኢኳልስ ጆን ማለት አልችልም። እንደዚህ ብዬ ቫሪያብልን ስቴት ማድረግ አልችልም። በቁጥር መጀመር አልችልም። ያ በምንድነው መጀመር የምችለው? በሌተር ይሄው፣ ወይም ደግሞ በአንደርስኮር እንደዚህ መጀመር እችላለሁ ማለት ነው። በቁጥር አይጀመርም ቫሪያብል ስቴት ሲደረግ ፕሮግራሚንግ ላንጉጅ። ኖርማሊ ሌሎችም ፕሮግራሚንግ ላንጉጆች እንደዚሁ ነው። ቫሪያብል ኔም ካን ኦንሊ ኮንቴን አልፋኑሜሪክ ካራክተርስ ኤንድ አንደርስኮርስ። አልፋኑሜሪክ ካራክተርስ ማለት ኤ ቱ ዜድ ኦር 0 ቱ 9። ያ በት ቁጥሩ 0 ቱ 9 ወይም ኑሜሪካል ቫልዩ ዘ ኢኒሻል መምጣት የለበትም ነው። ቫሪያብል ኔምስ አር ኬዝ ሴንሲቲቭ። ኬዝ ሴንሲቲቭ ነው ዛት ሚን ምን ማለት ነው? ኬዝ ሴንሲቲቭ ነው ስንል አፐር ኬዝ እና ሎወር ኬዝ የሆነ ቫሪያብል ይለያያል። ለምሳሌ ኔም ኢኳልስ አበበ ብልና አሁንም ኔም ኢኳልስ በካፒታል ሌተር ማለት ነው። እዚህ ጋር ከበደ ብለው ሌላ ደግሞ አሁንም አንዷን ብቻ ካፒታል ሌተር አድርጌ ለምሳሌ አህመድ ብለው እነዚህ ሶስቱም ቫሪያብሎች የተለያዩ ቫሪያብሎች ናቸው፣ ይለያያሉ። ያ እኛ እንደምናውቀው አሁን ኔም ነው፣ ሶስቱም ተመሳሳይ ናቸው አይደል? ነገር ግን ሌተራቸው ይለያያል። የመጀመሪያው ስሞል ሌተር ነው፣ ኔክስት ካፒታል ሌተር ነው ወይም አፐር ኬዝ ነው።
ቀጣይ ደግሞ ያለው የመጀመሪያው ሌተር ምንድን ነው? የመጀመሪያው ሌተር አፐር ኬዝ ነው። ከዛ ያሉት ስሞል ኬዝ ናቸው። ስለዚህ ይለያያሉ። ሶስቱም ቫሪያብሎች የተለያዩ ናቸው ማለት ነው። ስለዚህ አሁን ባይለያዩ ኑሮ ፕሪንት ኔም ስለው ፕሪንት ብዬ ኔም ስል ሶስቱንም ፕሪንት ማድረግ ነበረበት፣ ግን አንዷን ነው ፕሪንት የሚያደርገው የመጀመሪያውን ብቻ ማለት ነው። ይኸው አበበን ብቻ። ለምን? ይቺ ኔም ከሌሎቹ ኔሞች ስለምትለይ ማለት ነው። ስለዚህ ኬን ሴንሰቲቭ ነው። እንዳጠቃላይ ምን ለማለት ፈልጌ ነው? ቫሪያብል ኬን ሴንሰቲቭ ነው። ቫሪያብል ኢንስቴት ስናደርግ ኮንሲደር ማድረግ ያለብን ነገር ማለት ነው። ቫሪያብል ኔም ካኖት ቢ ኤኒ ኦፍ ፓይተን ኪወርድስ። ፓይተን የራሱ የሆኑ ኪወርዶች አሉት፣ ሪዘርቭድ ወርዶች አሉት። ያ ለምሳሌ ኢንት፣ ኤስቲአር፣ ክላስ፣ በቃ የተለያዩ ሪዘርቭድ ወርዶች አሉ። እነዛን መጠቀም አይቻልም። ለምን? ኮንፊውዝ ስለሚያደርጉት ማለት ነው። ስለዚህ ቫሪያብልን በካሜል ኬዝ ስቴት ማድረግ እንችላለን። እዚህ ጋር እንደምታዩት ማይ ቫሪያብል ኔም ስንል የመጀመሪያ ወርዶቹን ካፒታል ሌተር ስናደርጋቸው ይሄ ካሜል ኬዝ ይባላል። በፓስካል ኬዝ፣ ስኔክ ኬዝ አንደርስኮር በመሃል በማስገባት ማለት ነው። በዚህ መልኩ ስቴት ማድረግ እንችላለን። ሌላው አንፓክ ወይም አንፓኪንግ ይባላል። አንፓኪንግ ማለት ለምሳሌ አንድ ቫሪያብል የተለያዩ ሊስቶች ወይም አሬይ ሊኖረው ይችላል። ስለዚህ እነዛን አሬይ ቫልዩዎች አክሰስ ማድረግ ከፈለግን ለዛ በነዛ ቫልዩ ተመሳሳይ የሆኑ ቫሪያብሎችን ስቴት አድርገን ዘን የመጀመሪያውን ቫሪያብል አሳይን እናደርግለታለን ማለት ነው። ስለዚህ በነዛ ሁለተኛ ስቴት ባደረግናቸው ቫሪያብል አማካኝነት አክሰስ ማድረግ እንችላለን ማለት ነው። ያ ወደዚህ እንምጣና ላሳያችሁ ወደ ኮሌክተራችን ላይ ምን ለማለት ፈልጌ ነው። ለምሳሌ ፍሩት ብዬ አይሆን አሬይ እንትን ልበል አፕል ብል ለምሳሌ ዘን ባናና ኦሬንጅ ዘን አሁን ለምሳሌ ባናናን አክሰስ ማድረግ ብፈልግ ወይም አፕልን አክሰስ ማድረግ ብፈልግ ኦሬንጅን አክሰስ ማድረግ ብፈልግ ኖርማሊ በኢንዴክሳቸው አክሰስ ማድረግ እችላለሁ። ያ ፕሪንት ዋን ብዬ ለምሳሌ እንትን ብለው ባናናን አንደኛው ኢንዴክስ ላይ ያለውን ፕሪንት አውት ያደርግልናል ማለት ነው። ይሄው ባናናን። ነገር ግን አምፓኪንግ የሚባል ነገር አለ። አምፓኪንግ ማለት በእነዚህ ተመሳሳይ ሌላ ቫሪያብል ስቴት ማድረግ ለምሳሌ ኤክስ ኮማ ዋይ ኮማ ዜድ ኢኳልስ ፍሩት ብለው ዘን ፕሪንት ፍሩት ኢንዴክስ ዋን በማለት ፋንታ ዋይን ባስገባለት ተመሳሳይ ሪዛልት አገኛለሁ። ይሄ ምን ይባላል? አምፓኪንግ ይባላል። ያ what is what mistake yes and this must be integers or this okay
ኦኬ ወደሚቀጥለው እንትን እንበል። ለምሳሌ እስቲ አንድ ቫሪያብል ስቴት ናት። ለምሳሌ ፈርስት ኔም እና ላስት ኔምን የሚቀበል የሆነ ስቴት እናድርግ። ለምሳሌ ፈርስት ኔም ብለን በኢንፑት ሜትድ ብንቀበል ኢንተር ዩር ኔም እዚህ ጋር የምንጽፈው ጽሁፍ ሂንት እንዲሰጥ ነው እንጂ ፕሪንት አውት አይሆንም። ላስት ኔም ለምሳሌ በኢንፑት ሜትድ እንቀበለው ኢንተር ዩር ላስት ኔም ኢንተር ዩር ፋዘርስ ኔም ኦር ላስት ኔም እንደዚህ ብናደርግና ዘን ፉል ኔም የሚባል ደግሞ ቫሪያብል ስቴት እናደርግና ፉል ኔም ማለት ደግሞ ፈርስት ኔም ኮንካትኔት ዊዝ ላስት ኔም ነው አይደል? ስለዚህ ማንም ፕሪንት እናድርግ ፉል ኔም ፕሪንት ፉል ኔም ኦኬ ሌትስ ራን። ይሄው ኢንተርቪው ፈርስት ኔም ለምሳሌ አበበ ኢንተር እንለዋለሁ። ኢንተርቪው ላስት ኔም ከበደ ዘን ኢንተር ስለው አበበ ከበደ አለ። ግን አበበ ከበደ የሚለው አሁን ሪደብል አይደለም። ሞር ሁለቱም የተያያዙ ነገሮች ናቸው። ስለዚህ እዚህ ፕሮግራሚንግ ላንጉጅ ላይ ኮንካትኔሽን የሚባል ነገር አለ። ኮንካትኔሽን ማለት ሁለቱን እንደመደመር ወይም እንደማያያዝ ማለት ነው እና ነገር ግን እንደዚህ አይነት ዊዛውት ኤኒ ስፔስ እንደዚህ ፕሮቫይድ ሲያደርግብን ስፔስ መካከል ላይ እንፈጥራለን ማለት ነው። ስለዚህ ፉል ኔም ፕላስ ኪኛዋን ስፔስ እንፈጥራለን ማለት ነው። አሁን ረን እናድርገው። አበበ ከበደ ይሄው አበበ ከበደ ብሎ ፕሪንት አውት አደረገልን ማለት ነው። ስለዚህ በዚህ መልኩ ፓይተን ኮድን መጻፍ እንችላለን ማለት ነው። ዳታ ታይፕ ላይ ስንመጣ ፓይተን ዳታ ታይፕስ ኢን ፕሮግራሚንግ ዳታ ታይፕስ ኢዝ አን ኢምፖርታንት ኮንሴፕት ያ የትኛውም ፕሮግራሚንግ ላንጉጅ ላይ ዳታ ታይፕ የሌለበት የለም ያ ስለዚህ ቨሪ ኢምፖርታንት የሆነ ኮንሴፕት ነው ማለት ነው ዳታ ታይፖች መለየት። እንግዲህ ዳታ ታይፑ ቴክስት ታይፕ ከሆነ ስትሪንግ ይባላል። ኑመሪክ ታይፕ ከሆነ ደግሞ ኢንቲጀር ወይም ኢንት ይባላል። ፍሎት ይባላል። ኮምፕሌክስ ይባላል። ኢንት ማለት ማንኛውም ሙሉ ቁጥር ኢንት ይባላል። ፍሎት የምንለው ደግሞ ማንኛውም ዴሲማል ነበር በዴሲማል ወይም በፖይንት የተገለጸ ዳታ ታይፕ ፍሎት ነው ይባላል። ኮምፕሌክስ ማለት ደግሞ በኮምፕሌክስ ኢንተርምስ ኦፍ 1 + ij አይነት ኢንተርምስ ኦፍ ሰች ካይንድስ ኦፍ ኤክስፕሬሽን ኮምፕሌክስ ይባላል ማለት ነው። ሲኮንስ ታይፕ ለምሳሌ ሊስት፣ ተፕል፣ ሬንጅ ባሉ ዳታ ታይፖች አሉ። እና ዲክሽነሪ ባሉ ዳታ ታይፖች አሉ ያ ስለዚህ ማፒንግ ታይም፣ ዲክት፣ ሴት ታይፕ፣ ሴት፣ ፍሮም ሴት፣ ቡሊያን፣ ባይናሪ እነዚህ ሁሉ ዳታ ታይፖች ናቸው። ኖርማሊ ወደፊት እያንዳንዳቸውን ስለምናያቸው don't worry about this fun exercise more and more in the future። ስለዚህ የዛሬው ቪዲዮአችን እዚህ ጋር ያበቃል ማለት ነው። በሚቀጥለው ሌሎች ኮንሴፕቶችን ይዘን እንመጣለን። እናንተ ቻናሉን ላይክ፣ ሼር እና ሰብስክራይብ ያደርጋችሁ ተከታተሉ። ትክክለኛ ምርጫችሁ ነው። ይህ ፓይተን ፕሮግራሚንግ አፕዴት ወይም ግራስፕ ለማድረግ ትክክለኛ ስኪል ስፔሻሊ ለጀማሪዎች ትክክለኛ ምርጫ ነው።